ነገሮችን እኔን ይመለከቱኛል። ባህልን ደግሞ ምንድነው ፕሮሞት የማድረግ ግዴታ አለብኝ። በዚህ ምክንያት የማገኘው የቱሪዝም ገበያ አለ ካለ ለኢሬቻም፣ ለዋቄፈን፣ ለመስቀልም፣ ለፋሲካ፣ ለደመራም ከዛ በኋላ ደግሞ ለሚደረጉ ለአሸንዳና ሻደይ፣ ለጊፋታና ለጨንበላላም ጭምር ኢኳል የሆነ እንትን ሊያደርግ ይገባል ማለት ሰፖርት ሊያደርግ ይገባል። እሱን የሚያደርግ ሆነ እኛ ችግር የለብንም። ከዛ በተረፈ ግን የመንግስትን ስቴት አፓራተስ በመጠቀም ሴኪሪቲውን፣ ኢኮኖሚውን፣ የሚዲያ ኢንፍሉዌንስን በመጠቀም የአንድን ካልቸር ብቻ በተለየ መልኩ ፕሮሞት የሚደረግበት ምክንያት ግዴታ ምን እንደሆነ አልገባኝም። እኔ ይህንን እናንተም ሰፖርት ልታደርጉ አይገባም። ነገ አሁን እናንተ የምታደርጉትን ስቴትመንት የሚያደርግባችሁ ሰው ይመጣል። አይመለከተንም፣ እኛ የእኛም ባህል ነው ፕሮሞት ያደረገው የእናንተ መቅረቱ የእኛ ጉዳይ አይደለም የሚል አማራ ይፈጠራል፣ ትግሬ ይፈጠራል፣ ደቡብ ውስጥ ያሉ ህዝቦች ይፈጠራሉ። ስለዚህ አንፌር የሆነ ነገር ሲደረግ ትክክል አይደለም ብለህ ነው መናገር ያለብን። እኔ ኢምፓርሻል ሆነ ምንድነው ሬሲፕሮሲቲ የሚባል ፕሪንሲፕልን ማትከተል ከሆነ ለአንተ የሚደረግልን ነገር በጠቅላላ ጥሩ ከሆነና ሌላውን እየጎዳ መቀጠል አለበት የምትል ከሆነ ይህ ሲስተም ሰስቴን አያደርግም። ትናንትና የትግራይ መንግስት ሲባል የትግራይ ህዝብ ላይ የደረሰውን ጉዳት አይተናል። እኔም ዛሬ ላይ የምከራከረው ይሄ የኦሮሞ መንግስት አይደለም። እንደውም የኦሮሞ መንግስት ጠላት ነው ብዬ ስናገር አይ አይደለም መንግስት ያደረገው ነገር ትክክል ነው ካልክ ነገ ይሄ የኦሮሞ መንግስት ነው ብሎ ደግሞ ጠቅላላ ከአንተ ጋር አጌነስት ልክ ኦሮሞ አራ ብለም ጥምረት እንዳደረገው አጌነስት ኦሮሞ የሆነ የኢትዮጵያ ህዝብ ደግሞ ጥምረት ያደርጋል። የዛን ጊዜ ካዥዋሊቲ እና ኮላተራል ዳሜጁን አስበግባበት ነው ብለን መቼ ቴክ ኤክሰዶስ ቀጥል። ይሳቅ አመሰግናለሁ። ያ እኔ ማለት የፈለግኩት ነገር ምንድን ነው፣ ቅድም ያነሳሁት ነገር ይሰመርበት። አንደኛ እዛ የእምነቱ እና የባህሉ ጉዳይ እንዳለ ሆነው እሬቻ ይሄ መንግስት ፈጥሮት ቢሆን ኖሮ እውነት ነው። እሬቻ በኃይለሥላሴ ጊዜ የሚደረግ በደርግም ከዛ ቀጥሎ በኢህአዴግም ጊዜ ሲደረግ የነበረ ህዝቡ ወጥቶ እሬቻን ኤክሰርሳይዝ ሲያደርግ የነበረ አንዱ ባህሌ ነው ብሎ ይሄዳል፣ አንዱ እምነቴ ነው ብሎ ይሄዳል። ሲከበር የነበረ ባህል ነው። ይህ መንግስት እንደ አዲስ ለዚህ መንግስት ለዚህ ህዝብ የሰጠው ጊፍት አይደለም። ወደ እሬቻ የመጣው መንግስት ነው እንጂ እሬቻ ወደ መንግስት አልሄደም። መንግስት ደግሞ ወደ እሬቻ የመጣው ጥቅም ፈልጎ ነው። እሬቻ እንደውም የድሮ አይነት ድባብ የለውም። በየአካባቢው ከበየቦታው የመንግስት ካድሬ ለመንግስት የሚያሸበሽቡ ሰዎች ተመርጦ ፋይናንስ ተደርጎ ልብስ ተሰፍቶላቸው ነው እየሄዱ ያሉት እንጂ መታወቂያው ታይቶ ጀርባው ተጠንቶ ምናምን ነገር ነው። እንደ ድሮ ማንኛውም ሰው የሚወድ እሬቻን ባህል ኤክሰርሳይዝ ማድረግ የሚፈልግ ሰው ብድግ ብሎ የሚሄድበት አይነት ኮንዲሽን የለም አሁን ኢትዮጵያ ላይ። እሱ ነገር እኛ እንዲመለስ ትክክለኛው እሬቻ ህዝቡ እውነተኛ የሚወደውን ባህሉን የሚወድ ሁሉም ኦሮሞ ሳይከፋፈል ሄዶ ባህሉን ማንነቱን ሄዶ ሲያሳይ ካልቸሩን ሲያሳይ እኛ ደስ ይለናል እንደ ማንኛውም ብሄር። ግን ከዛ ውጭ መንግስት ገብቶበት እንደዚህ ልዩ የሚያሽቃብጥበት ምክንያት ምንድን ነው? ያልተጠየቀውን ቦታ ድሮ የነበረንን ነገር እሱም ባይኖር ይሄ መንግስትን ባይኖር የነበረውን ነገር እንደ ልዩ ጥቅም እኔን እኛ ያረኩላችሁ እኔ እንደዚህ ያረኩላችሁ የሚለውን ነገር የራሳቸውን ካድሬ ብቻ ሰብስቦ ይህ የሚያደርገውን ነገር እኔም ልክ እንደ ቦምባስቲክ እቃወማለሁ። ትክክል አይደለም። ህዝቡ የህዝብ ነው። ይሄ ነገር የመንግስት አይደለም። መንግስታዊ እያደረገ ነው ያለው። ከህዝቡ ቀምቶ ራሱን እንደፈለገ ነው እያሽከረከረ ያለው። ስለዚህ ይሄ ትክክል አይደለም ብዬ እቃወማለሁ። ልዩ ጥቅም ለህዝቡ የሚሰጥበት ምክንያት ከሌላው ተለይቶ ትክክል አይደለም። ይሄ ትክክል አይደለም። ዛሬ ማንኛችሁም እዚህ ላይ ያላችሁ ታውቃላችሁ፣ መናገር ትፈላላችሁ። ምን አይነት ሰዎች ናቸው እሬቻ እየሄዱ ያሉት? የትም ቦታ ላይ ኬላ ላይ በየቦታው የተፈተሽ ለመንግስት ቀረቤታ ያለው ለመንግስት የሚያሽቃብጥ ሰው ብቻ ነው ተመርጦ በየቦታው የሚሄደው። ባስ ሞልቶ የሚሄደው መንግስት ከፍሎ በመንግስት ካድሬ ስፖንሰር ተኮኖ ነው ከየወረዳው የሚሄደው እንጂ ብድግ ብለህ አንተ በራስ ስፖንሰር በራስ ገንዘብ እዛ ፍንፍኔ የምትኖር ከሆነ መሄድ ትችላለህ። ግን ከክፍለ ሀገር እንድሮ ከየአካባቢው ብድግ ብለህ መሄድ አይችልም። ጀርባ ተጠንቶ ምናምን ነገር ነው፣ ችግር ነው። ስለዚህ መንግስት ጠልፎታል። ትግሉን እንደጠለፈውላ እሬቻንም ጠልፎብናል። እሬቻንን ማስመለስ የምንችለው የህዝብ ማስመለስ የምንችለው አንድ ላይ ስንሆን ነው። እኔ 100% ሳይሆን የማምንበት ነገር አለ። ግን ደግሞ ይሄንኑ ደግሞ እንዳልነበር አድርጎ ለፖለቲካ ዓላማ የሚጠቀሙ እሱም ትክክል አይደለም።
ይህ ማንኛውም ብሔር ብሔረሰብ ባህል መከበር አለበት። ይሄ አብይ የሰጠው ለኦሮሞ የሰጠው ልዩ ጊፍት አይደለም። አብይም ከእሬቻ በኋላ ነው የመጣው። ከአብይ በኋላም እሬቻ ይቀጥላል። አብይ ለኦሮሞ አስቦ ያደረገው ነገር ሳይሆን ልዩ እድልን መጠቀም ልዩ ይህንን ቻንስም ተጠቅሞ እዚህ ውስጥ መደበቅ ይፈልጋል። ይሄ ትክክል አይደለም። ሌላው ሁሉም ብሔር ብሔረሰብ የሁሉም ባህል እዛች ሀገር ላይ በእኩልነት መከበር አለበት። እኔ አዲስ ዘመንን መስቀልን ወጥቶ ሰው ሳከብር ደስ እንደሚለኝ ሁላ ሌላውም ኦሮሞ እሬቻ ወጥቶ እዛ መቀለ ፍንፍኔ ላይ ሲያከብር ደስ ሊለው ይገባል። መብታቸው ነው። በቀያቸው በሀገራቸው መብታቸውን ማክበር አለባቸው። ጥላቻ የለም። በእውነት አብዛኛው አንተ እንደምታስበው በእንደዚህ አይነት መልኩ አይቶ ሳይሆን እንደዚሁ ወጥቶ ሳይ የሚናደዱ ሰዎች አሉ። እኛ ትክክል አይደለም እያን እየተቃወምን እያለን የሚቃወሙ በእኛ አይነት መልኩ ሳይሆን እኛ ባየነው አይነት ሳይሆን እንደዚህ ኦሮሞ ወጥቶ ኤክሰርሳይዝ ባህሉን ኤክሰርሳይዝ ስለሚያደርግ ብቻ የሚናደዱ አሉ። እኔ ፍንፍኔ ውስጥ የሚኖሩ ትግራዋዮች ወጥቶ መንገድ ላይ ባህላቸውን ሲያከብሩ ደስ ነው የሚለኝ። ሁሉም ባህሉ ወጥቶ ያክብር፣ በቀዬው ይከበር። ያኔ ነው መዋደድ መፋቀር የሚመጣ። አንዱ ተከልክሎ ለአንዱ እድል የሚሰጥበት ምክንያት የለም። ስለዚህ ባህልም ነው ላመነበት እምነትም ነው መከበር አለበት። እዛች ሀገር ላይ ተቻችለን መኖር የምንችለው ሁሉን ለሌላውን ለአንደኛው ካከበረ ነው። ጭፍን ጥላቻ ደግሞ የትም አያደርሰን። በጭፍን የሚጠሉ አሉ። ከየትኛውም እምነት በፊት ኢትዮጵያ ላይ ሲካሄድ የነበረ ባህልም እምነትም ነው። ሁለት አይነት ኦሮሞዎች አሉ። አንዱ ባህሌ ነው ብሎ የሚያከብር አለ፣ አንዱ እምነቴ ብሎ ነው። ሁለቱም መብታቸው ነው። እዛ እስከ አገር ላይ ችግር እስካላመጡ እስካልተደባደቡ እርስ በርሳቸው እስካልተጋጩ ድረስ እኔ እምነቴ አይደለም ካልቸሬ ነው፣ ሌላው ደግሞ እምነቴ ነው ብሎ እዛ የሚመጣው ሰውዬ ጋር ምንም ችግር የለብኝ። አይ ይሳቅ ይቅርታ አድርግልኝ፣ እዚህ ጋር አንድ ነገር እንድትናገር ፈልጋለሁ። ብዙ ጊዜ ለምሳሌ እንዳልከው አሸንዳ በዓል ሊከበር ይችላል፣ ጨምበላላ ይከበራል፣ ሌሎች በዓሎች ይከበራሉ በኢትዮጵያ ውስጥ። ነገር ግን ሁሌም ወደ ሚዲያው ስንመጣው ጥያቄ ሆኖ የሚገኘው ይሄ ኢሬቻ ሲከበር ነው። ብዙ ኢሬቻ ለምን ተከበረ? ኢሬቻ የእንትን ነው የእምነት ነው የምናምን ላይ ኢሬቻ ሲከበር ነው የብዙ ሰዎች ይሄ ንዴትና እንትን አለመቆጣጠር የምታይበት ነው። ለምንድን ነው እንደዛ የሚሆነው ነው እንጂ እኮ ላይ አሁን መንግስት ለራሱ ተጠቀምበት የሚለው እሱ ሌላ አጀንዳ ነው። አዘ ፖለቲክስ ካወራ ነው እንደ ፖለቲካ ነው የምናወራው። ገብቶሃል አይደለ? ግን አንተ ያ ግለሰብ ለሃይማኖቱም የሚያክብረው ባህሉንም የሚያክብረው ለምንድን ነው ኢሬቻ ሲደርስ ጠብቀ ሁልጊዜ ጥያቄ የሚሆንብህ? ሌላኛው ባህል ለምንድን ነው ጥያቄ ያልሆነብህ የሚለውን ነገር አብራራለን። ይሳቅ በዚሁ አጋጣሚ ይሳቅ እንዲሄድበት ይኸውልሽ፣ የእኔ ቆንጆ አርቲስት አንተ ነው የምትሄድበት። ይኸውልሽ አሁንም ያልተረዳሽው ነገር አለ። ሰው ጥላቻ ግጥም ያለ ጥላቻ አለበት፣ ችግር የለውም በሱ። የሚወድም ሰውም አለ። ሁሉም ሰው እኩል ሊሆን አይችልም። ገብሻል? የሚያከብር አለ፣ ደስ የሚለው አለ፣ ደስ የማይለው ሰው አለ። የትኛውም ሙስሊሙም ሲወጣ እንደዛ የሚሰማው አለ፣ ክርስቲያኑም ሲወጣ እንደዛ የሚሰማው ሰው ይኖራል። በተለየ እናንተ ላይ ደግሞ ሊያሰብ የሚችል ሰው ሊሆን ይችላል። ግን ምን መሰለሽ፣ ለእናንተ የተለየ ነገር ወይ ደግሞ ልክ እናንተ ኢሬቻ በመጣ ቁጥር የተለየ ነገር መንግስት ሆነ ብሎ ሲያደርግ ሌላው ትኩረት ያደርጋሉ። ገብቶሻል? አሁን ምን እያደረገ ነው? እናንተን ከህዝቡ ጋር እያጣላችሁ ነው። መንግስት እናንተ ላይ እየተደገፈ ልክ ለኢሬቻ የሚጠቅም እየመሰለ የራሱን ቁማር የተጫወተ ነው። ስለዚህ እኛም ይታያል። ቦብ ለኢሬቻ ያደረገው ለኢድ ያላረገው እስኪ መንግስት ለኢሬቻ ያደረገው ለመስቀል ያላረገውን ተነግረኛለህ? ይሄ ብላ እነግርሃለሁ። ግን ይሳቅን ጨርስና እኛ እንጫወት። ለኢድ ያላረገውን እስኪ ለኢድ ያላረገውን ቤተመንግስት ጠርቶ ራት ያበላለን። ቆይ ብራዘር፣ የትኛው ኢሬቻ ነው ቤተመንግስት ጠርቶ ራት ያበላው? ችግር የለውም። እኛ ይሳቅ ለእሱ ለመስጠት ነው። ምክንያቱም በቃ አሁን እኛ አሁን አንቺ እንደምትይው ሰዎች የሚቃወሙበት ምክንያት ችግር የለውም እናወራለን። ስለዚህ ለሌላው እየተቃወመ ያለበት ምክንያት አይን ውስጥ እንዲገባ እያደረገ ያለው ኦኬ። ለምሳሌ አሁን አይዳ የምትይዋለች ቅድም የሆነ ነገር እየጻፍሽ ነበር። ምንድን ነው ያልሽው? አንተ ነው የምትቀጥለው። ምንድን ነው ያልሽው? 1 ደቂቃ። እሺ 1 ደቂቃ አይበቃኝም፣ ትንሽ ጨምርልኝ። እንደዛ ከሆነ ይሳቅ የጨረሰና ትቀጥያለች። አመሰግናለሁ እህቴ ባነሳችሁ ነገር ላይ። አዎ ዛሬ አይደለም ከድሮ ጀምሮ ጭፍን የኦሮሞ ጥላቻ ያለባቸው ኃይሎች አሉ። ጭፍን
የቀደመ ያልሽው ኦሮሞፎቢያ የምንለው ነገር እንደ እስላሞፎቢያ ብዙ ነገሮች ፎቢያ ያለባቸው ሰዎች አሉ። ሲያዩ ያ ነገር የሚያማቸው ኦሮሞ አምሮበት፣ ኦሮሞ በቀየው ላይ ባለቤት ሆኖ፣ ኦሮሞ ተከብሮ፣ ኦሮሞ ለብሶ ሲያምርበት፣ ጥሩ ህይወት ሲኖር፣ የተሻለ ህይወት ሲኖር ሲያዩ የሚናደዱ ኃይሎች አሉ። እነዛ ናቸው ሁል ጊዜ ኢሬቻ ሲደርስ ወጥቶ የሚጮሁት፣ በጭፍን ጥላቻ ይጠላሉ። አሁን ደግሞ ያንን ጥላቻቸውን ደግሞ የሆነ ስሜት እንዲኖረው እያደረገ ያለ መንግስት ነው። መንግስት ኢሬቻን ልዩ ስጦታ ልዩ እንትን ያደረገበት ምክንያት እዚህ ኢሬቻ ላይ ድሮ ህዝቡ ነበር የሚያከብረው፣ አሁን ካድሬው ነው የሚያከብረው። ካድሬ አብዛኛው ከየወረዳው ተሰብስቦ ተመዝግቦ የሚመጣው ካድሬው ነው። ካድሬውን ነው ለመጀመሪያ በአመት አንድ ጊዜ ይጋብዘዋል። ልዩ እንትን ያደርግለታል። ፓርሴ ቡላዎች አሉ፣ ካድሬዎች አሉ፣ ለመንግስት የሚላላኩ አሉ። ልዩ ስጦታ ለነሱ ነው የተዘጋጀው ይሄ ነገር እንጂ ለህዝብ ቢሆን ኖሮ ከሱ በፊት። ምክንያቱም መንግስት ለምንድን ነው ይሄን ነገር እንደዚህ አድርጎ አጥሮ የያዘበት ምክንያት ብለህ ብታነሳ፣ ኦሮሞ ከተገናኘ ድምፁን ያሰማል፣ ጉዳቱን ይናገራል። ኢሬቻ ላይ ከዚህ በፊት እንደተለመደው የታወቀ ነገር ነው። ሀቁን ይናገራል፣ ዲሞክራሲ በደሉን ይናገራል። በየአካባቢው ነው የሚገናኘው፣ ከሁሉም አቅጣጫ ነው የሚገናኘው። በየአቅጣጫ ያለውን በደል ይቀያየራል፣ ሀሳብ ይቀያየራል። ቄሮዎች ይገናኛሉ። ዛሬ ኢትዮጵያ ውስጥ ቄሮ ብሎ መጠራት ሼም ሆኗል። ወጣት ቄሮ ማለት ወጣት ማለት ነው። ቄሮ ማለት መንግስት በቄሮ ኃይል ስልጣን ይዞ መልሶ ቄሮ እንዳይጠራ የሚያደርግ መንግስት ነው። ስሙ ከተጠራ ሼም ነው። ገል አጥፍቶታል ይህንን ስም። ድሮ በነበረው ቄሮዎች ተገናኝቶ በፎሌ እየዘፈኑ እንትናቸውን ይናገራሉ፣ ችግራቸውን ይናገራሉ፣ ያወጡታል። ያ ነገር እንዳይፈጠር ምንድን ነው ያደረገው? ከየአካባቢው ካድሬዎቹን ለመንግስት ተጠቃሚ የሆኑትን ሰዎች ብቻ ሰብስቦ እዛች ቦታ ላይ ያመጣ። ለእነሱ ደግሞ የሚደረገው የዋጋ ቅናሽ በስልካቸው፣ በሚተኙበት፣ በሚያድሩበት በየቦታው። ለዚህ ነው ለየት ያለ ለኢሬቻ ዲስካውንት የተደረገበት ምክንያት ከሌላ እምነቶች የተሻለ እይታ የተደረገ የካድሬዎች አሁን መንግስት እውነት ነው። ቆይ አትከራከሪ። ለምን መሰለኝ የተወሰኑ ሰዎች ናቸው ካድሬ የሚባሉ ኢሬቻን በነገራችን ላይ ድሮ ነበር ኢሬቻ ድሮ ህዝቡ ካድሬ ነው። ህዝብ ካድሬ ነው ወይ? ህዝብ ካድሬ ነው። የኦሮሞ አርቲስት ካድሬ ነው። የኦሮሞ ድራማ ሰሪ ካድሬ ነው። እነ ገላን ጎረምሳ ካድሬ ናቸው። እነ ብሎ ካድሬ ናቸው። የኦሮሞ ይኸውልሽ መሀይም ስለሆነ መሀይም ነው ስለሆነ አንተ መሀይም ራስን መሀይም ባለጌ እየሰደብክ አንተ መሀይም አንተ መሀይም መሀይም ነው ውይይት ሂድ አለቅላቂ አለቅልቅ አንተ ነህ ደንቆሮ፣ አንተ ነህ ደንቆሮ አለቅላቂ ሂድ አብይን አምልከው አምላኪ። ኧረ ምን ሆነህ ነው ኢትዮ? ኧረ ምን ሆናችኋል? አሚር መብቱ ነው እኮ ማውራት። የፈለኩትን ሀሳብ ማውራት መብቴ ነው። ሀሳብ እኮ ነው። እንዳንተ ማውራት ግዴታ አንተ መሆን አለብኝ። ጎንበስ በልና ይጋልበህ። ይደብራል። ኧረ ይደብራል። በእናትህ ተው ያውራ። ፓርቴ ቡላ እንዲህ እኮ ነው የተቸገርነው። ምክንያቱም እኔ የምለው ምንድነው ሀቅ ሲናገር አይወድም። ሀቅ እያንዳንዱ ቦታ ላይ ለመንግስት ቀረቤታ ያላቸው ካድሬዎች ከክፍለ ሀገር ከፍንፍኔ አካባቢ የሚኖሩት አዎ ይሄዳሉ፣ ችግር የለውም። ግን ከሩቀት ቦታ ላይ የሚመጡት ከወለጋ፣ ከባሌ፣ ከአርሲ፣ ከሐረርጌ የሚመጡት ስማቸው ተመዝግቦ መታወቂያቸው ታይቶ ለመንግስት ያላቸው ቀረቤታ ከዚህ በፊት ባክግራውንዳቸው ተጠናቸው ነው ኢሬቻ ላይ የሚሳተፉት። እንደ ድሮ አይደለም። ድሮ ኢሬቻ ህዝቡ ወጥቶ የራሱን ስሜት የሚገልጽበት የሚሰማውን ስሜት የሚገልጽበት እውነተኛ ቦታ፣ ትክክለኛ ዲሞክራሲ ኤክሰርሳይዝ የሚደረግበት ቦታ ነው። ግን ዘንድሮ መንግስት ለምንድን ነው ልዩ ትኩረት እዛ ቦታ ላይ የሚሰጠው? ለራሱ ካድሬ ልዩ ስጦታ አድርጎ ስላቀረበ ነው። ጠልፎታል። ትግሉን እንደጠለፈ ኢሬቻውንም ጠልፎታል። ኢሬቻውን የመንግስት እንጂ የህዝብ አይደለም። ተጠልፏል። አንደኛ ቦ ቢሆን ወለጋ ኢሬቻ
ኧረ በእናትህ አሚር ምን ሆነ ነው? ሪያሊቲ ነው። የሆነ መሸፋፈል እሬቻ የሚከበርበት ኤሪያ። ቆይ ለምንድን ነው እንደዚህ ብትሆነው? ኧረ ይደብራል በእናትህ። አንተ አንድ ሰው አይደለ ይጨርስና እንድል እንሰጣለን። አውራ በቃ ስህተትም ከሆነ ስህተት ነው። በቃ አልተሳደበም። ሰው የሀሳብ ልዩነት አታምኑ ማለት ነው። እሶኬ ችግር የለውም። ቀጥል ይሰጥ። ኦኬ አመሰግናለሁ። ስለዚህ ህዝባችን የሚፈልገው ነገር ምንድን ነው? እሬቻን አብይ አይደለም ለኦሮሞ የሰጠው። እሬቻን የሆነ መንግስት አይደለም ለኦሮሞ የሰጠው። እሬቻ በኃይለ ሥላሴ ጊዜ ኦሮሞ ሲያከብር ነበር፣ በደርግም ሲያከብር ነበር፣ በኢህአዴግም ሲያከብር ነበር። ከአብይ በኋላም ያከብራል። ስለዚህ እሬቻ በአብይ የተሰጠን ጊፍት አይደለም። ህዝቡ ፈልጎት የራሴ ባህል ብሎ እስከዛሬ ያቆየው ባህሉ ነው። ወደፊትም ያስቀጥለዋል። መንግስት ግን ከሌላው ጋር ለየት ያለ መንግስትን ወደ እሬቻ የመጣው እንጂ እሬቻ ወደ መንግስት አልሄደም። የህዝብ ባህልን የመንግስት ባህል እኔን የሰጠዋችሁ እኔ ነኝ እንደዚህ ያደረግኩላችሁ ለማለት የሚያደርገው ካድሬዎቹን ሰብስቦ የሚያደርገው ነገር አያዋጣም። ስለዚህ ህዝቡ ባህሉን ማክበር አለበት። ለህዝቡ ብላችሁ ደግሞ ባህሉን አክብሩለት። ስለዚህ ለየት ያለ የመንግስት ባህል አይደለም፣ የህዝብ ነው። ለየት ያለ ትኩረትም ለእሬቻ መስጠት የለበትም። እሬቻ የህዝብ ነው። ህዝቡም ደግሞ ፈልጎት በራሱ ወጪ ሁል ጊዜ ያቆየው እምነቱ ነው፣ ባህሉ ነው። ስለዚህ ካድሬዎች አታሽቃብጡ። ስለዚህ ከህዝብ ነገር ላይ እጃችሁን አንሱ። አመሰግናለሁ። ቴንኪዩ። ህዝብ አይደለም። አንዴ እህታችን ቆይ አንዴ አይዲያ ቀጥይ። አንቺ ነሽ ከሷ ቀጠለሽ አንቺ ነሽ የምታወሪው። አይዲያ ቀጥይ። እሺ ቴንኪዩ ማማ። አንድ ጊዜ ወይ ልጅቷን ሚት አድርጊያትና አንቺ ቀጥይ ሀሳብሽን። አይሆንም እንደ